እንግዲህ እግዚአብሔር በራሱ መንገድ ብሩኬ ሳይደክም ሳይለፋ ዝም ብሎ እውነቱን ግልጥ አርጎ እያወጣለት ነው። እና እዩ በራስሽ መንገድ ዝም ብለሽ እየተዋረድሽ ነው ያለሽ። እኔ አሁን በቃ እየታየኝ ያለው ነገር የብሩኬ እውነት ዝም ብሎ በራሱ መንገድ ፍንተው ብሎ እየወጣለት ነው። እሱ ሳይደክም ሳይለፋ ምን ሳይል አያችሁ። ለእግዚአብሔር ሁሉን ነገር መስጠት እንደዚህ ነው። በቃ እንደዚህ ነው። በራሱ እግዚአብሔር እውነቱን ያወጣላችኋል። አቤት አንቺ ቅሌታ! እንዴው ምን አይነት ፋይል ተይዞብሽ ሆነ? አልጋ ላይ እንዴው ከሌላ ወንድ ጋር ተጋድመሽ ሆነ? መቼስ እንዴው ማፈሪያ እኮ ነሽ ልጅቱ። ወረተኛ ወረት የለመድሽ የሚል ዘፋኝ አለ እና እዩ ማለት ነው። ወይኔ አንቺ ወረተኛ ምን ጉድ ተይዞብሽ ሆነ? እኔ ግን ሳስበው ማለት ነው እዩ የሰው ህይወት በጠብጣለሁ ብለሽ የባስ እጥፍ ድርብ ሆኖ ዋጋውን እየከፈልሽ ነው። እና ይሄ ልጅ ቢኒ የሚባል ልጅ የያዘባት ምናልባት ከብሩክ ጋር ግንኙነት እንደሌላቸው የሚያረጋግጥ ነገር ቢሆንስ ጋይስ። እና ይሄን ነገር ለማጥፋት እንግዲህ ልጁን መጠጥ እያጠጣችሁ ነበር። አረ ምን አይነት መናጢ ሴት ነሽ የምር ግን ማለት ነው። እና ሰውን ከማዋረድ ይልቁንስ ለምንድን ነው ከሚወዳት ሰው ጋር ማትሆነው? እና ብሩኬ ያው እንግዲህ ነጻነቱ ተረጋግጧል ወይ? ነጻነቱን የሚያረጋግጥበት የሆነ ፋይል ይዞባት ነው። ይሄኔ ቦይ ስትበላቀጥ ቪዲዮ ቀርጻት ይሆናል። ባለዬ አንቺማ እንደው በየሄድሽበት እየተጋደምሽ ቪዲዮ ቀርጾሽ ቢሆን ያው ፋይል ይዞባን ነው መሰለኝ። የሆነ ፋይል ተይዞብኛል ብዙ ነገር የሚያሳፍርሽ ነገር አለ ማለት ከልጁ ጋር ግንኙነት አለሽ ባጭሩ ማለት ነው። ስለዚህ አንቺ አስሩ ሰው ጋር እየተጋደምሽ የልጅሽ አባት የጠፋባት እንደሆነ የሀይሚዬን ባሌን ሼበላ የሆነ ባሏን ካልቀመው ብለሽ ሙጭጭ ማለት አልነበረብሽም በእውነቱ ማለት ነው። እና በጣም ነው ያሳፈርሽኝ። እንደ ሴት አዋርደሽናል የምር። እንዴት ሰው ያለ አባቱ አባት ነው ብሎ ሆድን እየገፉ አዲስ አበባ ድረስ እስማም ሰው ለገንዘብ ብሎ እንዴት ነው በዚህ ልክ ክብሩን የሚጥለውና አሁን ላይ ብሩኬ ነጻነቱ እየተረጋገጠ እዩ እየተዋረደች አይውለች እግዚአብሔር እኮ ማለት ነው በራሱ መንገድ ነጻነታችሁን ያወጣላችኋል። እና እንግዲህ ያው ብሩክና ሀይሚ ለፈጣሪ ሰጥተዋል። ብሩኬም እንግዲህ ስሜ ጠፍቷል ስሜን ላጥራ ብሎም እሱም ሳይደክም ሳይለፋ እንግዲህ ራሱ እየወጣለት ነው የብሩክ እውነት ማለት ነው። ምክንያቱም እሱ እውነት ላውጣ እያለ ቢመጣ ኖሮ ለሲቱ ሌላ ችግር እየፈጠረች በጣም ብዙ ችግሮችን ትፈጠር ነበር። እሱ ግን እግዚአብሔር እውነቱን በራሱ ጊዜ ያውጣ ብሎ ትቷታል። ስለተዋት አሁን ደግሞ ምን ብላ ተደምድሞ ነገሩን ማለት ነው። አብራ ቪዲዮ መቅረጽ እየፈለገች እየሰራች ልትሰራ ነበረ። ዲኤንኤ ይደረግ ከዛ ዲኤንኤው ተቀየረ ምናምን እያለች ልትሸቀል ነበረ። አልተሳካም። ብሩኬ ደግሞ ሊያገኛት አልፈለገም። ከዛ ምን ማለት ጀመረች? ሌላ መላና ዘዴ እየፈጠረች አሁን እሷ መደምደሚው ጠፍቷታል። አሁን ምን ብላ ተደምድሞ አባት አይደለም እንዳትል ጨንቋታል። አባት ነው እንዳትል በቃ ግራ ገብቷታል አሁን። እና ጭራሻውን ደግሞ ፋይል ተይዞብኛል እና ያው እንግዲህ ተጋድመሽ ይሆናል ቪዲዮ የተያዘብሽና እኔ የተረዳሁት ነገር ቢኖር ማለት ነው ምንም ነገር ይፈጠር ምንም ለፈጣሪ መስጠት ነው። በቃ ከሰው ጋር እመኑ አትመኑ እያሉ መድከም አያስፈልግም። ብሩኬ እመኑ አለ ተናገረ። ከዛ እኛ እናምንም አልን። ሀይሚም ሁላችንም ብዙዎቻችን አላመንም ነበር። እኔ ያመንኩት መቼ ነው ልንገራችሁ። እዩ ስትወልድ ሆስፒታል ሲሄድ ልጁ ይሄ ቢን የሚባለው ከዛ ቤታቸው ድረስ ሲቀርጽ በቃ ሁሌ ቪዲዮ ሲሰሩ በቃ ያኔ ነው እዩ ውሸቷን እንደሆነ የገባኝ ማለት ነው። ምክንያቱም ማንም ሰው ባልወለዳት ልጅ እንደዛ ሙጭጭ ሊል አይችልም። ቤተሰብም እሺ ሊል አይችልም። የማንም ወንድ ቤታችሁ እየመጣ እንትን ሲል ግን አባት ስለሆነ ነው እነሱ ተመካክረው እየሰሩ እንደሆነ የገባኝ ያኔ ነው። እና ምንም ቪዲዮ ቢያዝብሽም ከሱ ጋር ያው እንትን ስትይሆና አላመጂስ መጭ ማለቃ ደርሰራሽ በየቦታው ስትጋደሚ ወይ ፋይል ይዞብሽ ይሆናል ምናምን ወይ ደግሞ ብሩኬ አባት እንዳልሆነ የሚያሳይ የሆነ መረጃ ሊሆን ይችላል። ብሩኬ ላይ ወይ ስቀምር ይሆናል። ያ ፋይል ደግሞ ከወጣ በተመልካች ዘንድ ትጠያለሽ ምናምን ሰው እውነት እንዲወጣ ስላልፈለገች ነው ልጅቷ ይሄን ነገር እያደረገችው። እና ሀይሚና ብሩክ ደግሞ እንግዲህ እስካሁን አልመጡም። ከዚህ በኋላ ሊመጡ ይችላሉ አይታወቅም። ትናንትና እንግዲህ ቲክቶክ ላይ ነበሩ ቪዲዮም ሰርተው ነበረ። ዛሬ ደግሞ እንግዲህ አይታወቅም ወይ በሀይሚ ይመጣሉ። ከዛ ውጭ እንግዲህ ላይመጡም ይችላሉ ወይ በፍራንክ ቪዲዮ ብቻ በሆነ ቪዲዮ ሊመጡም ላይመጡም ይችላሉ አይታወቅም። ግን እስካሁን አልመጡም። እዩ ተንከሲስ መታለች። ስለሷ ላውራ ብዬ ነው። ምክንያቱም እኔ በጣም የተረዳሁት ነገር ቢኖር ምንም ነገር ሰውን ለማሳመን አትድከሙ። እግዚአብሔር በራሱ መንገድ እውነት ስለሚያወጣ በቃ ራሱ የብሩኬን እውነት እግዚአብሔር ዝም ብሎ እየገለጠ እያወጣ ነው። በቃ አሁን መቼም የልጁ አባት ብሩክ ቢሆን ከዚህ ልጅ ጋር ምን አለፋደዳት? ፋይልስ ምን አይነት ፋይል ሊይዝባት ይችላል? ወይ የውሸት ቀመር ስትቀመር ካለበለዚያ ከሱ ጋር ስትግማማ ይሆናል። እና
በጣም መጥፎ ሴት እንደሆነች ነው የተረዳዋት ማለት ነው። እሱም ደግሞ እንደ ሰው ስሜ ጠፍቷል ስሜ ላጥራ ምናምን ብሎ ከሷ ጋር ሳይጋፈጥ ሳይታገል ምን ሳይል ራሱ እግዚአብሔር እንግዲህ በራሱ መንገድ እውነቱን እያወጣለት ነው። እዩ ግን በጣም ክፉ ሰው እንደሆነች ነው የተረዳሁት። ምክንያቱም እነዚህ ልጆች ተለያይተው ቢሆን ኖሮ አስቡ ስንት ሰው እንደሚደብረው። እኛ በጣም ነው ደስ የሚለው እነሱ አንድ ላይ ሲመጡ። መች ሌላ ሰው ብቻ የምር በቃ ከዩቲዩበሩ ደህና ስራ የሚታይ ስራ የሚሰሩት እነሱ ናቸው። በቃ የሚያዝናና የሚያስተምር። ሌሎቹ መንገዳ ምን ዝሙት ነው የሚያስተምሩን፣ መጣላት ነው፣ መደባደብ ነው፣ በቃ ብዙ ነገሮችን ያስተምሩናል። ግን እነ ሀይሚ ክብርን ለሴት ልጅ የሚሰጥ ክብር፣ ሴት ልጅ ለራሷ ያላት ክብር፣ በቃ ለፍቅር እንዴት ምን ያክል ዋጋ እንደሚያስከፍል ትግስት፣ በጣም ብዙ ነገር ነው የሚያስተምሩን። ያለ እድሜያቸው የሚሰሩት ነገር በጣም ነው ደስ የሚለው። በዛ ላይ በቃ ደግሞ በትናንት ነው ደግሞ እንዴት እንደኮራሁባችሁ ወይ ስማ። እኔ ሲጀምር በጣም ያስደሰቱኝ ብሩክና ሀይሚ ግምጄ ጋር መስራት ሲጀምሩ ነው። ከዛ ደግሞ አሁን ደግሞ ትናንትና ጌሙ ላይ ሳያቸው በቃ በስማ ከልብ ሰው እንደሆኑ ነው የተረዳቸው። በቃ ከልባቸው ሰው ናቸው ብሩክና ሀይሚ ማለት ነው። እና እነዚህን ሰዎች አለያይተሻቸው ቢሆን አስቢው ስንት ሰው እንደሚደብረው። በዛ ላይ ማን አሁን ያዝናናን ነበረ እንዴ? ምን ሆናቸዋል? እነሱ እኮ ናቸው አሁን እኮ እያዝናኑን ያሉት። የእነሱ ቪዲዮ ነው። እነ ሩታና እና አብርሽማ በቃ የመጨረሻ ለይቶላቸዋል። አሁን ደግሞ አቤት ሰው ወረተኛ ነው ጋይስ፣ ተመልካች ወረተኛ ነው። እና በፊት ሩታና አብርሽ ነበሩ በጣም ፈታ የሚያደርጉን ብሩክና ሀይሚ ሳይመጡ በፍራንክ እንደዚህ በፍቅር በጣም ምርጥ ጥንዶች ነበሩ እኮ ጋይስ። አብርሽና ሩታ እኮ አሁን ያሁንና የዛሬን ያርገውና ብዙ ሰው በመሃላቸው ሳይገባ ሁለታቸው ብቻ እየሰሩ እያለ አቤት ፍቅር፣ አቤት ፍራንክ፣ አቤት ፈታ እንዴት ፈታ እንደሚያረጉን ነበረ። ግን በቃ ምን ዋጋ አለው? ዶላር ጭንቅላታቸውን እንትናለውና ሞላውና ይሉንታ ቢስ ሆኑ። የሚሰሩት ስራ ለተመልካች አይመጥንም፣ በጣም ያስጠላል፣ ይደብራል። እንደዛ ስለሆነ አሁን እኔ ማየት ትቻለሁ። ለፍትፈታ በዛኛው ቻናሌ ፈተፈታለሁ። ግን ይሄን ያክል ዲፕ ሊገብቻ ላይ እና ሀይሚ ቪዲዮ ግን አንድ ሰከንድ አታልፈኝም። ሁሉንም ነው ማያቸውና እና ሀይሚ እስካሁን እንግዲህ እግዚአብሔር ይመስገን በጣም ምርጥ ጥንዶች ናቸው። የሚሰሩት ነገር ያስተምራል፣ ያዝናናል። ለገንዘብ ለሆነ ክብራቸውን የጣለ ነገር ሲሰሩ አላየዋቸውም። እና ወደፊትም እንደዚህ እንዲቀጥሉ ነው የምንፈልገው። እና እንደዚህ ምን ወዳቸውን ካፕሎች ደግሞ እዩ ተንከሲስ፣ የሰው ተንከሲስ ልታለያይብን ነበር። የምር በቃ ልታለያይብን ደንበር ጫፍ ላይ ደርሳ ነው እየቀራችሁና እግዚአብሔር ነው ተፋን ነው ብላችሁና አለያየታቸው ነበረ። እንደው ሀይሚ ጎበዝ ጠንካራ ባትሆን ኑሮ በቃ እሷ ሀሳቧ በጣም ከባድ ነበረ። በከባድ ነበር የመጣችው። እንዴት ሰው ከመሬት ተነስቶ ገና በፊት ጓደኛሽ ስለሆነ አንቺ ገና የልጅሽን ያለቅድ ያረግሽና እንዲሁ ያለቅዝ ማርገዝ እኮ ችግር ነው። ያለቅድ ያንቺ ልጅ ማሳደጊያ ሲቸግርሽ፣ የክርስትና ሲቸግርሽ ሄደሽ የብሩክን ስም ማጥፋትሽ በጣም ይደብራል። የምር ያላባትነቷ እንደው ትንሽ እርዳኝ ብትይ እኮ ይረዳሻል። የምር 100 ሺህ 200 ሺህ እርዱ ብታያቸው ይረዱሽ ነበረ። በዚህ ስማቸውን በማጥፋት ዩቲዩብ ከምትሰሪ እርዱ ብለሽ መተሽ ቢሆን ይረዱሽ ነበረ። ብቻ ያም ማለያ ግን አሁን እውነቱ መውጣቱ ነው። ምክንያቱም የልጅ አባት ካልሆነ ሰው ጋር በዚህ ልክ ክርስትና መነገተው ምናምን ሆነሽ ልትሰሪ በጭራሽ አትችይም። የልጅ አባት እሱ ነው። ግን ተመካክራችሁ የብሩኬን ስም ነው ያጠፋሽው ማለት ነው።